ሰባተኛው ኮግኒቲቭ ዲስቶርሽን አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ አንድ ልጅ ዋሽተሃል እለዋለሁ። ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካክል ነው። ውሸታም ነህስ ግን ለጠፍኩበት። አንድ ሰው ጠጥቶ መጣ ወይ ባሏ ጠጥቶ መጣ፣ ሰክሮ መጥቷል፣ ተሳስቷል፣ አጥፍቷል። ትናንትና ሰክረህ ነበረ ልክ አይደለም ማለት ልክ ነች። አንተ ሰካራም ነህ ስትለው ግን ምን አደረገችው? ሌብሊንግ ይባላል። ለጠፈችለት ስም። ሰካራም ነህ፣ ውሸታም ነህ። ፈተና ወድቋል። ከዛ ሲመጣ ግን አንተ በቃ ይሄ የሚጠቀሙበት ቃላት አይደለም፣ በቃ አትችልም፣ አትረባም። አንተ እንደ አባት እንዴት ልጁን አትረባም ይላሉ። ይሄ ሌብሊንግ ይባላል። እና ሌብል አታድርጉ። ለወጣቶች እምላቸው አንደኛ ወላጆቻችሁን ሌብል አታድርጉ። ታር ሰልፊሽ ምናምን አትበሏቸው። you are labeling them ኬርለስ ናቸው ምናምን አትበሏቸው። ሌብል አታድርጉ። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት። በፍጹም አትቀበሉት። አትችልም፣ አትረባም ሲል አይ እረባለሁ እኔ በጣም ነው የምረባው ብለህ ውስጥህ ተቀበለው። ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን እኔ በግሌ አልፈቅድም። አጠፋለሁ፣ ሳጠፋ ሰዎች ሊነግሩኝ ይችላሉ። that's okay። ግን ሌብል ሊለጥፉልኝ ሲሉ ግን I don't take it በፍጹም። እና ሌላው አእምሮ ሰላምን የሚነሳ ነገር ይሄ ነው። ስምንተኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል shift አድርገው ደግሞ ታገኛቸዋለሽ። እና በጣም ጥግ መያዝ በሃይማኖት አንዳንዶቹ ፈጽመው ችላ የሚሏሉ፣ እንደ መስማትም አይፈልጓሉ። ዘኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዩዋሉ እዛ ፖል ላይ። እዚህኛው ላይ ደግሞ በቃ ሲንሰፈሰፉ የሚውሉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለሽ። ይሄ መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። ፖላራውን ሆን ብዬ ነው በእንግሊዘኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሮአችንን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ። ደጋግመው እንዲያዩት፣ ምክንያቱም ባንዴ አይያዝላቸውምና በደንብ ደጋግመው ራሳቸውን እየፈተሹ ሁሉም ሰው አዋቂውም ወጣቱም እንዲያዩት ፈልጋለሁ። ምክንያቱም እኔ ራሴን ፈትሼበታለሁ። ስለዚህ ባላንስ መደረግ ነው ያለበት። ፖላራይዜሽን አሁን እነዚህ ምን መሰሉሽ የማይንድን ሰላም የሚነሱ ነገሮች ናቸው፣ የተጠኑ ናቸው። ኮግኒቲቭ ዲስቶርሽንስ የሚባሉት የአሳሰብ ጥመቶች ናቸው። ዲስቶርሽን ጥመት ነው። አሳሰብሽን በቃ ጠመሙትና ሰላምሽን ይነሱሻል። ለዚህ ነው መስተካከል ያለባቸው። በደንብ ደጋግመው አይተው ራሳቸውን ፈትሸው እነዚህን ማጽዳት፣ ከነዚህ ሐሳቦች ማጽዳት ያስፈልጋል። ዘጠነኛው በጣም ይገርመኛል። ሹዲንግ ይባላል። ሹዲንግ ማለት አይ ሹድ አይደለም፣ አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። አይ ሹድ ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል፣ ዛሬ ማጥናት የለባት ሊሆን ይችላል፣ ወይም ደግሞ አሟት ሊሆን ይችላል፣ ደክሟት ሊሆን ይችላል።
you should study, you should do this, you should የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው ፍቅር፣ የአመለካከት ችግር ነው። እንትን አይደለም ይግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርክ፣ ሙቪ ተይ፣ ፈተና ካልደረሰ that's okay ትረፍ። ግን አሁን አንዳንድ ቤተሰቦች አይቻለሁ ልጆቻቸውን አንደኛ ካልወጣህ ብለው መከራውን የሚያሳዩት ቤተሰቦች ያውቃሉ። የሚገርፉ ምን ያጋጥማኛል? ይገርፋሉ። 10 ሰዓት ላይ ያስነሷቸዋል። ለምንድን ነው ለሊት? 10 ሰዓት አስነስተው እንዲያጠኑ ያደርጓቸዋል። ዓላማው ምንድነው? አንደኛ እንዲወጣ ነው። ከዛ አንደኛ መውጣቱ ለምንድን ነው የተፈለገው? ለልጁ አይደለም እኮ አባትየው ሰው መሃል ሲቀመጥ የኔ ልጅ እኮ አንደኛ ነው የሚወጣው ለማለት ነው። ግን እያስጨነቀው ነው። ያጥና ግን you should በቃ ሚሉ ነገሮች አንደኛ የግድ መውጣት አለበት አትበሏቸው። ወጣቶችም ከሹዲንግ ተጠበቁ። should ወይም ደግሞ ወደ ኋላ ሄደው I should have done this ይህን ማድረግ ነበረብኝ ስላላደረኩኝ ነው። ከዛ ራስን መጨቅጨቅ መመዝነዝ ራስን በቃ አላደረኩት በቃ አለፈ እንግዲህ። እና ይሄ ሌላው ሰላም የሚነሳ ነው። 10ኛው ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያዊ ያገኘሁኝ። ከዛ ይሄ ሰው ያገኘሁት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ መጥፎች ናቸው እላለሁ። ይሄ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰው ይጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲናቸው። አሁን እኛ ጋር ሀገራችን እየረበሽ ያለው እኮ እንዲህ ነው፣ ይሄኛው ብሔር እንዲህ ነው፣ ያኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። በሃይማኖት የአንድ ሃይማኖት ተከታይ የሆነ ሰው ጥሩ ነገር አላደረገም እንበል። ሌትስ ሴይ ሙስሊም ነው፣ ከዛ ሙስሊሞች እንዲህ ናቸው ብሎ ጀነራላይዝ ማድረግ። ወይም አንዱ ፕሮቴስታንት ይወጣና ቲክቶክ ላይ የማይሆን ነገር ይናገራል። ፕሮቴስታንቶች እንደዚህ ናቸው ብሎ ኦቨር ጀነራል አይደሉም። ሙስሊሞችም እንደዚህ አይደሉም፣ ፕሮቴስታንቶችም እንደዚህ አይደሉም። ወይ አንድ የኦርቶዶክስ ካህን ይነሳና አንድ ነገር ይናገራል። አየህ ኦርቶዶክሶች ማለት እኮ እንደዚህ ናቸው። ይሄ ኦቨር ጀነራላይዜሽን ነው፣ በጣም መጥፎ ነው። ኑሯችን እንድንጠላው ያደርጋል። ለወጣቶች አሁን ልናገር። አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታችሁ አንዳንድ ነገር ስለሆኑ he's not fair አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢ ኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። ላይፍ ፌር ላይሆን ይችላል፣ ግን እንደዛ ኦቨር ጀነራላይዝ አደረጋችሁ ኢቪል ካረጋችሁት እንዴት ትኖራላችሁ? ቻሌንጆች አሉ፣ አስቸጋሪ ነገሮች አሉ፣ ይታለፋል። ላይፍ በቃ ደባሪ ነው፣ ራሴን ባጠፋ ነው የሚሻለው የሚል ሐሳብ ሲመጣባቸው ኢትስ ኖት ትሩ። ይሄ ኦቨር ጀነራላይዜሽን ይባላልና አንዱ አእምሮአችንን ከሚያውክ የሐሳብ ጥመቶች መጸዳት ካለባቸው ነገሮች አንዱ ደግሞ ይሄ ነው። መጸዳት ያለበት እኮ ለዚህ ነው። ይሄ ሁሉ መጸዳት አለበት፣ መወገድ ያለበት ነው ከአእምሮ ላይ። ዛሬ እኮ ጸደት ታድርገን አእምሮአችንን አጽድተን ቆሻሻውን ሁሉ ጥለን ወልውለን አሳምረን እንዲያንጸባርቅ አድርገን ነው የምንወጣው። ለዚህ ነው ደጋግመው እንዲያዩት የፈለኩት። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። አለቃው አናደደው፣ ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የሚወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄንን ነው። በቃ አለቀ፣ ተለያየን፣ ካንተ ጋር መስራት አንችልም፣
ብሎ መወሰን በስሜት በንዴት ብቻ ግን አይደለም። ሰዎች በደስታም ሆነው ኢሞሽናል ይሆናሉ። ለምሳሌ ያደረ ስብሰባ ላይ አልገጠመሽም? ፈንድሬዚንግ ሆኖ 10 ሚሊዮን እሰጣለሁ ይላል። ይጠፋሉ። ከዛ ስልካቸውን መሯቸው ነው እኮ በቃ አሁን ይሄ የሚሰበስቡት ሰዎች ካላስገቡ አንናገርም። በዛ ሰዓት ከሌ ሲሰጥ ኢሞሽናል ይሁን እጁን አንስቶ 10 ሚሊዮን ይላል። ከዛ የለም ሰውየው። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ። ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ። አሁን ኮላጆቻችሁ ጋር ከሆነ ተናደህ ማዘርን የማይሆን ነገር እንዳትናገራት ተጠንቀቅ። በቃ ዝም ብለህ ሂድ፣ ወደ መኝታ ወክ አድርግ ወይ ዞር በል፣ አትናገር፣ ዝም በሉ። እና ኢሞሽናል ሆነን የምናደርጋቸው ነገሮች ብዙ ጊዜ ስህተት ናቸው። ኢሞሽናል ሪዝኒንግ ይባላል። ምን ነው ባልተናገርኩት ያለሽ። ከዛ በኋላ ከተናገርሽ በኋላ ምን ነው ባልተናገርኩ፣ ምን ነው ዝም ብል ኖሮ ያችን ቃል በኋላ እኔ እንደዛ ከምሰቀይ ስሜታዊ በመሆንበት ጊዜ ዝም ብል እመርጣለሁ። አደርጋለሁ ደግሞ ኢሞሽኔን ቆጣጠርና በዛይ ሰዓት አልናገርም። ምክንያቱም በዛይ ሰዓት ከተናገር ቃላቶች ጠንካራ ሊሆን ይችላል። ሲያልፍ ግን ሊያስቅሽ ይችላልና የሚቀጥለው ይደርና እዛ በኋላ እናወራዋለን። 12ኛው በጣም ወደዋለሁ። ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ አይደል? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል። አመሸ 3 ሰዓት ሆነ፣ እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል፣ ሞቷል፣ ልጄ ገለውት ነው። አንድ ደፍተውት ነው፣ አርፍዷል እኮ ወይ ስልኩ ስለጠፋበት ነው። ገለውታል፣ በቃ አልቆለታል፣ ደፍተውት ነው። ልጄን ሽብር። ይሄ ካታስትሮፊ ያደርጉታል። የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው፣ ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለ። ካታስትሮፋይዝ ያደርጉታል። ጡቴን አመመኝ ትላለች፣ እዚህ ጋር ተሰማት። ብርድም ሊሆን ይችላል፣ ንፋስ እንትን ማስል ስፓዝም አለ። ጡቴን አመመኝ፣ አዎ ካንሰር ነው። በቃ ያ ብዙ ስሰማለት የነበረው ካንሰር እኔ ጋር መጣ ማለት ነው። ካታስትሮፋይዚንግ ነው። በቃ እዚህ ከጀርባው የሆነ ነገር ተሰማው፣ ኩላሊቱ አካባቢ ይሰማኛል። እዚህ ጋር ይሄ ሬናል ፌለር የሚባለው ነገር እሱ መጣ ማለት ነው። በቃ አሁን ኩላሊት ፌል ሊያደርግ ነው። ፌል ካያደረገ ደግሞ ዳያሊሲስ በምንድን ነው የማሰራው? ኩላሊት ስጠው ቢባል ማን ነው የሚሰጠኝ? ለኔ ዳያሊሲስ በምን አሰራለሁ? ደግሞ እንደገና ወጥቼ ቴሌቪዥን ላይ እርዳታ እኔ ደራሽ ለወገን የሚለውን ነው የሚመጣለን። አልፎ ነው የሚሄደው። ልክንሽ ያ መዝሙር ይመጣበታል። እኔ ደራሽ እንደዛ ስላለኝ ከኋላ እኮ ትንሽ ነው የተሰማው። ግን እሱ ምን አስቧል? ሬናል ፌለር፣ ኩላሊቴ ፌል አድርገዋል፣ እርዳታ ይሰበሰባል፣ ኩላሊት የሚሰጠኝ ሰው ገና ያስፈልጋል። አሁን ይሄ በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ ይባላል። አእምሯችንን፣ ሰላማችንን ይነሳል። አንዳንድ ሰዎች ሰማለሁ፣ ፖለቲካ አስተያየት ፍጹም አልሰጥም ትቻለሁ። ደግሞ ሙሉ በሙሉ ኢትዮጵያ አልቆላታል የሚሉ ሰዎች ያጋጥሙኝ። በቃ አንዱ ድብቅ አልቆላታል፣ ካሁን በኋላ ከጥቅም ውጭ ሆናለች የሚሉ ሰዎች ትሰማለች። ካታስትሮፋይዚንግ ችግር ሊኖሯት ይችላሉ፣ ግን አላለቀላትም። ይኸው እኛ እዚህ የኖርን አይደል? አላለቀላትም። ግን ይሄ ካታስትሮፋይዚንግ ይባላል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ስለዚህ በምንድን ነው የምንጠርጋቸው ነው አሁን ዋናው ቀጣይ ሐሳባችን? በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልተሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልተሪንግ ነው፣ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ።
አንዷን ችግር ማግኒፋይ ላደርግ ሲሞክር አእምሮዬ አይ ማግኒፋይ አታረግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ ዕውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል እንደው ሽብር ላደርገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት እና በሌሎች መልካም ነገሮች እንተካቸዋለን።